ዶክተር ኢማን አብደላ አባላለሁኝ በየካቲት 12 ሆስፒታል ሜዲካል ኮሌጅ የቆዳና አባላዘር ስፔሻሊስት ሐኪም ነኝ። ጥፍር ማለት ጠንካራ ከሆነ ኬራቲን ከሚባል ፕሮቲን የተሰራ አንዱ የሰውነታችን ክፍል ነው። ይሄም የሚገኘው በሰውነታችን በጣቶቻችን ጫፍ ላይ የሚገኘው ክፍል ጋር ነው። ጥፍርም የተለያዩ ክፍሎች አሉት። የተለያዩ ክፍሎቹ ላይ ችግር ሲደርስ የተለያየ ምልክት ያሳየናል። ይሄም ፕሌት የምንለው ይሄ ዋንኛው ከላይ ትራንስፓረንት የሆነችዋ ክፍል ኔል ፕሌት፣ ኔል ቤድ የምንለው ከስር ከጥፍሩ ስር የሚገኘው ቦታ፣ ኩቲክል የምንለው አለ በዙሪያው ያለ ቦታ፣ ሃይፖኒኪየም የምንለው አለ እና እነዚህ የተለያዩ 4 ክፍሎች አሉት። 4ቱ ክፍሎች ላይ ደግሞ ችግር ሲያጋጥመን የተለያዩ መንስኤዎች ስለሚነሱ ችግሮች ያ ላለው ችግር ምልክት ይሆነናል። ለዲያግኖሲሱ ወይንም ችግሩን ለመለየት ይጠቅመናል እነዚህን ክፍሎች ማወቅ ማለት ነው። ጥፍራችን ብዙውን ጊዜ ያው ቆሻሻ ይዛል፣ እንቆርጠዋለን። የተለየ ጥቅም ይሰጣል ብለን ብዙዎቻችን አናስብም። ግን ምንድነው ጥፍራችን ብዙውን ጊዜ ውስጣችን ያለ ችግር በሚኖርበት ጊዜ ቅድም እንዳልኩሽ የተለያየ ክፍል አለው ብዬሻለሁ እና እነዛ ክፍሎች ላይ የሚታዩ ምልክቶች አሉ እና የቆዳ ስፔሻሊስት ያንን በሚያይበት ጊዜ ጥፍር ላይ ያንን ምልክት በሚያይበት ጊዜ ውስጥ ላይ ያለውን ችግር ስር ሳይሰድ በጊዜ ለማግኘት ፒክ ለማድረግ ይረዳናል። ሌላው ደግሞ አንዳንድ ትናንሽ አሁን ሹል ነገሮችን ለማንሳት ጥፍር የሌለው ሰው ይቸገራል እና እቺ ሻርፕ መሆኗ ጥቃቅን ነገሮችን ለማንሳት ይረዳናል። በይበልጥ ግን እኛ እንደ ሐኪም የውስጥ ችግርን በጊዜ እንድንለይ ምልክቶች ስለሚያሳየን ሰፊ ጥቅም አለው። ጥፍራችን ይታመማል። ግን ምንድነው ምልክቶች የህመም ስሜት አሁን ለምሳሌ ሌላ የሰውነት ክፍላችን በሚታመምበት ጊዜ ቶሎ ፔኑን ሴንስ እናደርገዋለን። ጥፍርም ቶሎ ምልክቶቹ ፔኑን ሴንስ አናደርገው እንጂ ጥፍር ይታመማል። ያው አንዱ የሰውነታችን ክፍል ነው ብዬሻለሁ። የተለያዩ ችግሮች ሲያጋጥመው በኢንፌክሽን ሊሆን ይችላል፣ በካንሰርም ይጠቃል። እንደ ማንኛውም የሰውነታችን ክፍል ጥፍራችን ላይም ካንሰር ሊያጋጥመን ይችላል። ከዛ ከጥፍራችን ተነስቶ ደግሞ ወደ ሌላ የሰውነት ክፍላችን ሊሄድ የሚችል ፈንጋል ኢንፌክሽኖች፣ ባክቴሪያል ኢንፌክሽኖች በእነዚህ የመጠቃት እድል አለውና እንደ ለማንኛውም የሰውነት ክፍላችን እሱም ይጎዳልና ጥንቃቄ እንክብካቤ ይፈልጋል። አንድ ጥፍር ጤነኛ ነው ብለን ስንል የምናየው ጥፍሩ ላይ የምናያቸው ነገሮች አሉ። ጥፍር በመሰረቱ ከለር የለውም። ከስር ያለውን ከለር ነው ሪፍሌክት የሚያደርገው። የአንድ ጥፍር ቀለሙ ወይም ከለሩ ሲቀየርብን የተለያዩ ምልክቶች መንስኤዎች ሊኖሩት ይችላሉ። ለምሳሌ ነጭ ሊሆን ይችላል። አንዳንዴ ነጭ ሲሆን አኒሚያ፣ የደም ማነስ እንጠረጥራለን። የውስጥ አሁን ቴሪኔል እንለዋለን። የውስጥ ችግር ጉበታችን ላይ፣ ኩላሊታችን ላይ ረዘም ያለ ችግር በሚኖርበት ጊዜ ነጭ ሆኖ ጫፉ ላይ ደግሞ እንደ መስመር ነገር ይኖራል። አሁን ያንን ችግር ስናይ ወደ ውስጥ ደዌ ስፔሻሊስቶች እንልካቸዋለን ማለት ነው፣ እነዛ ችግሮች እንዲቀረፉ። አንዳንድ ጊዜ ደግሞ ቢጫ ሊሆን ይችላል። እንግዲህ ከለር የለውም ብዬሻለሁ። ቢጫ ከሆነ በፈንገስ ኢንፌክሽን ተበክሏል ማለት ነው ይሄ ጥፍር። ስለዚህ ሕክምና ያስፈልገዋል። ከላዩ ላይ ተወስዶ የሚሰሩ ምርመራዎች አሉ፣ ናሙናዎች ተወስደው እና ፈንጋል ኢንፌክሽኑ ወደ ሌላ ክፍል ሳይሰራጭ በጊዜ ለመክታት ሕክምና እናደርጋለን ማለት ነው። አንዳንዴ ደግሞ ጥቁር ሊሆን ይችላል። ብዙውን ጊዜ ጥቁር ሆኖ ቀለሙ የሚቀያየር አይነት ከሆነ ከካንሰር ጋር የተያያዘ ችግር ሊሆን ይችላል። ስለዚህ በጊዜ ከላዩ ላይ ተወስዶ የሚሰሩ ምርመራዎች ተደርገው ክትትል ማድረግ ይኖርበታል። ሰማያዊ ደግሞ በሚሆንበት ጊዜ ያው
ከልብ ጋር የተያያዘም ችግር ሊሆን ይችላል። በቃ በአጠቃላይ እንዳልኩሽ ጥፍራችን እንደምናስበው አይደለም። እንደ መስታወት ውስጣችን ያለን ችግር ያሳየናል እና ለዚህ የሚያጋልጡ ነገሮች ብለሽ ካልሽኝ በተለይ ጥፍራቸውን የሚሰሩ ሰዎች ላይ ያው ጥፍር በሚሰራበት ጊዜ እቺ ናቹራል ሁሌ ያው ከተፈጥሮ ጋር በተቻለ መጠን መቀራረብ አለብን እና ያቺን ቦንድ ትሰበራለች። ለማጣበቅ ሲባል ኔል ፕሌት ያልኩሽ ዋናው እሱን ክፍል የመሞረድ እንደገና እሱ ላይ ኬሚካል የማድረግ እሱን ደግሞ እንደገና ዩቪ ላይ ማጋለጥ እነዚህ ነገሮች ኔቸሩን ስለሚያዛቡት በቀላሉ ያ ጥፍር ለባክቴሪያ ለፈንገስ ኢንፌክሽን የመጋለጥ እድል ይኖረዋል። ስለዚህ ጥፍራችንን እንደ የትኛውም ውጫዊ ክፍላችን በጥሩ ሁኔታ መታጠብ፣ መቀባት። አሁን ቆዳችን በሚደርቅበት ጊዜ ለተለያዩ በሽታዎች ይጋለጣል። ክፍተት ስለሚፈጥር ዋና ባሪየር ፈንክሽን የምንለው አለ። ቆዳችንንም ጥፍራችንን የሚጠብቅ ማለት ነው። እሱ ዲስራፕት ይሆናል። ይህም በሚሞረድበት ጊዜ ባሪየር ፈንክሽኑ ዲስራፕት ይሆናል እና በቀላሉ ተላላፊ ለሆኑ ፈንገስ ኢንፌክሽኖች ይጋለጣል እና ሰዎች በተቻለ መጠን እንደዚህ አይነት ፔዲኩር ማኒኩር በሚሰሩበት ጊዜ በደንብ ስቴራላይዝድ የሆነ አሁን የሚሞረዱበት የራሳቸው ቢሆን ያው ሼር የሚያደርጉ ከሆነ ደግሞ በአግባቡ ስቴራላይዝድ የሆነ መሆን አለበት። ብረቶቹ በደንብ የተቀቀሉ በጣም ሃይ ዲግሪ ይፈልጋል። ፈንጋስ ኢንፌክሽን ሃይ ዲግሪ የሆነ ቴምፕሬቸር ይፈልጋል ለመሞት ማለት ነው እና በደንብ ስቴራላይዝድ የሆነ መሆኑን እርግጠኛ መሆን ይኖርባቸዋል እና አብዛኛዎቹ የጥፍር ችግሮች በጊዜ ካልተለዩልን ሙሉ በሙሉ ጥፍሩን ልናጣው እንችላለን። ፈንገስ ኢንፌክሽንም በጊዜ ሳይታከም ሲቀር ሙሉ በሙሉ ፕሌቱን ልናጣው እንችላለን እና ትንሽዬ ብቻ ሊቀር ይችላል። አንዳንድ ችግሮች ደግሞ አሉ። ልክ ጥፍር የሚመረትበት ክፍል ማትሪክስ የምንለው አለ። ኔል ማትሪክሱን እሱን አፌክት የሚያደርጉ ችግሮች በሚሆኑበት ጊዜ ጥፍር በአግባቡ መመረትን ያቆማል፣ ይገታል እና የጥፍር ምርቱ ሲገታ ቆዳውን ብቻ ነው የምናገኘው እና እንደዛ በሚሆንበት ጊዜ አንዳንድ ጊዜ ደግሞ ከካንሰርም የተያዘ ነገር እንደዛ ሊያመጣ ይችላል እና እንደዛ በተለይ ከጊዜ በኋላ አደጋ ሳያጋጥማቸው ከሆነ ይሄ ነገር የመጣው ወደ ሕክምና ቦታ መጥተው በጊዜ ቢታይ ጥሩ ነው። ምክንያቱም ከጥፍር ላይ ተነስቶ ሰፋ ያለ ችግር ሊያጋጥመን ስለሚችል ማለት ነው። አንድ የሰውነታችን ክፍል ስለሆነ ጥፍራችን ስንል ያው የእጃችንም የእግራችንም ጥፍር ነው የምንለው እና ብዙውን ጊዜ ኦኒኮማይኮሲስ ወይንም የፈንገስ ኢንፌክሽን ጥፍር ላይ በሚሆንበት ጊዜ በመጀመሪያ ከጎኑ ያለውን የሰውነት ክፍል ላይ የመዛመት ባህሪ ይኖረዋል። ያ ማለት ከኦኒኮማይኮሲስ እንደገና ወዴት ይሄዳል? እግራችን ላይ ሲሆን ወደ ቲኒያ ፔዲስ ወደ መርገጫ ክፍሉ ጋር ወደ እግራችን ወደዛ ይሄዳል። እጃችንም ላይ ያለው ብዙ ቦታ ስለምንነካ የነካንበት ቦታ ላይ ሰውነታችን ላይ ቲኒያ ኮርፖሪስ የምንለው ሌላ የፈንገስ ኢንፌክሽን ያመጣል። ወደ ባክቴሪያ ኢንፌክሽንም ስንመጣ ኔፓሮኒኪያ የምንለው አለ። እሱ ጥፍር ዙሪያውን አፌክት የሚያደርግ የባክቴሪያ ኢንፌክሽን ማክዩት በሚሆንበት ጊዜ እሱም በጣም እየሰፋ ሲሄድ ከዙሪያው ከጥፍሩ ዙሪያ አልፎ ወደ እጅ የመምጣትና እጅ ላይ ጉዳት የማድረስ ችግር ሊያመጣ ስለሚችል በጊዜ ህመም ሲሰማ በተለይ ዳርዳሩ የጥፍር ዳርዳሩ ማበጥ ከጀመረ የሕክምና ቦታ መጥተው መታየት ይኖርባቸዋል እና ኮመንሊ ባክቴሪያና ፈንጋል ኢንፌክሽን በቀላሉ የመዛመት ባህሪ ይኖራቸዋል። ካንሰርም እንደዛ የሚሄድ ባህሪ ያለው ግን ቀስ እያለ ስለሆነ ብዙውን ጊዜ ስር ሳይሰድ እናገኘዋለን። ባክቴሪያና ፈንገስ ላይ ግን ችላም ሰረ የሚባል ስር ቶሎ ይሰዳልና ጥንቃቄ ማድረግ ይኖርብናል ለጥፍራችን እንደ ሌላው የሰውነት ክፍላችን ማለት ነው። ብዙውን ጊዜ ዳዘር ዌይ ራውንድ ነው የሚጠቅመን። አሁን ልባችን ላይ ችግር ሲኖር፣ ኩላሊት ላይ፣ ጉበት ላይ
ረዘም ያለ ችግር ሲኖር ደም ማነስ በሚኖርበት ጊዜ ምንድነው የሚሆነው? ያ የውስጡን ችግር ያሳየናል። ልክ እንደ መስታወት ማለት ነው። በጊዜ አሁን ባለሙያውን በማግኘት ያ ችግር ብዙ ስር ሳይሰድ የውስጥ ችግሩን ያሳየናል። እንደ መስታወት ያሳየናል ነው እንጂ የጥፍሩ ችግር ውስጥ ገብቶ ሳይሆን ውስጥ ያለውን ችግር ግን በጊዜ እንድናገኘውና እንድናክመው እንድንታደገው ይረዳናል። እና ጥፍራችን ለውበት ብቻ ሳይሆን ለጤንነታችንም በጣም አስፈላጊ ነው። እና ጥፍራችንን በምንንከባከብበት ጊዜ አሁን አንዳንድ ጊዜ ያው ቆሻሻ ይዛል ነው በብዛት ያው ምንፈራው አይደለ? እና ለዛ ይባልና በጣም አልፎ ወደ ውስጥ ገብቶ ይቆረጣል። እና ያ ትሮማታይዝም ነው የሚያደርገው። ለምን? በቀላሉ ስጋውን ወደ ውጭ የሚሆነው የጥፍር አንዱ ጥቅም ምንድነው? ጫፍ ላይ ያለው ሴንሲቲቭ የሆነችዋን የጣታችንን ክፍል ይሸፍንልናል። እንደዛ ወደ ውስጥ አስገብተን በምንቆርጥበት ጊዜ ያንን የጥፍር ጥቅም አናገኝም። ስለዚህ ጥፍራችንን ሁሉ ጊዜ በምንንከባከብበት ጊዜ ጽዱ መሆን አለበት። ሲቆረጥም በልኩ መሆን አለበት። ጥፍራችን እንደ ውጫዊ ክፍል እንደመሆኑ ለብዙ ነገር የተጋለጠ ትሮማ፣ ይሄ በተደጋጋሚ አመድ፣ ከሰል ሲነኩ፣ ኬሚካል በብዛት በምንነካበት ጊዜ በስራ ብቻ ሊሆን አይደለም። አንዳንድ ጊዜ ለማማረም ተብሎ ብዙ ኬሚካል ይነካዋል ጥፍራችን እና ያ ኬሚካል በተደጋገመ ቁጥር ጥናቶች ላይም እንደሚያሳዩት የጥፍራችን ጤንነት ይዛባል። በቀላሉ ለፈንገስ ኢንፌክሽን፣ ለካንሰር በተለይ ተቀብተው ዩቪ ላይት ኤክስፖዝ የሚሆኑ ሰዎች ላይ የተደረጉ ጥናቶች አሉና ለካንሰር የመጋለጥ እድል አለውና በተቻለ መጠን ጠንካራ ስለሆነ አይጎዳም ማለት አይደለም። ከሌላ የሰውነት ክፍላችን አንፃር ጠንካራ ነው፣ ግን እንክብካቤ ይፈልጋል። ያ ጥንካሬው ኬሚካል በተደጋጋሚ በሚነካው ጊዜ እየተመናመነ ጥንካሬው እየቀነሰ ይመጣና በቀላሉ ለሌሎች ችግሮች ያጋለጠናል። እና ከዛች ከጥፍር ተነስቶ አሁን ካንሰር ወደ ሌላ ሰውነት ክፍላችንም የሚሰራጭ አይነት ችግር ሊያመጣብን ይችላል። ስለዚህ ኬሚካሎችን በምንጠቀምበት ጊዜ ግዴታ ከሆነብን ጓንት ኬሚካሉን በብዛት ጥፍራችን ላይ እንዳይነካው የምናደርግበት ጥንቃቄ ቢኖር ጥሩ ነው። ድንገት ደግሞ ሳናስበው ከነካን በጊዜ ታጥበን ማለስለሻዎችን ያንን የተከፈተውን የጥፍር ቦታ በማለስለሻ በንጹህ ማለስለሻ ሞይስቸራይዘርስ ክሬምስ በመቀባት የጥፍሩን ጤንነት መጠበቅ ይኖርብናል። ብዙውን ጊዜ ጥቁሮች ላይ ብላክ ላይ እንዲ ጥቁር የሆነ ቀጥ ያለ መስመር ይወጣል እና አንዳንድ ጊዜ ይህ የካንሰር ወይ ሜላኖማ የምንለው ምልክት ሊሆን ይችላል። በተለይ ቦርደሩ ሻርፕ ከመሆን ዚግዛግ የመሆን ዳሩ ላይ ወደ ኔል ፎልዱ ላይ እንደ መወፈር ነገር ማለት እንደሱ አይነት ምልክቶች ካየን የካንሰር ኤርሊ ሳይንስ ሊሆን ስለሚችል አካባቢ ባለ ቆዳ ሕክምና ማዕከል ሄዶ ከዛ ላይ ናሙና ተወስዶ መመርመር ይኖርበታል። እነዚህ ኤርሊ ሳይኖች ናቸው። ኖርማል አለ በጥቁሮች ላይ ጀስት ላይኑ ሊኖር ይችላል። ግን በተለይ ቀለሙ መዘበራረቅ፣ እብጠት ነገር ካመጣ የካንሰር ምልክቶች ናቸውና እሱን እርግጠኛ ለመሆን ከላዩ ላይ ባዮፕሲ መወሰድ ይኖርበታል። እንዳልኩሽ የተለያዩ ቫይታሚንስ በሚያንሱን ጊዜ እድገት አሁን ረዥም ጊዜ ህመም ሲኖር የጥፍራችን ራሱ የሚመረትበት ከባድ ኢንፌክሽን ሲኖር ጊዜዋ ታጥራለች። በዛን ሰዓት ጥፍሩ ሳይመረት ሲቀር ነጭ ሊሆን ይችላል እና እሱ አንዱ ሳይን ነው። አንዱ ምልክት ቅድም እንዳወራ ነው እንደ መስታወት ነው ብለን የለ አንዱ ምልክት ነው። እንደዛ ነጭ ሲሆን ቼክ ማድረግ ይኖርብናል። አኒሚያ ያለው ወይ ከባድ የሆነ ህመም ጊዜ አሳልፏል ወይ የሚለውን እሱን ቼክ እናደርጋለን። በተለይ ግን ጥቁረቷ ላይ ቀለም መቀየር ካመጣ በጊዜ ሕክምና ቦታ መሄድ ይኖርብናል።
በብዛት የሚያጋጥሙን የህመም ምልክቶች ጥፍር ላይ የምናያቸው አንደኛው በጣም ነጭ ይሆናሉ። ያን ሰዓት ላይ የአኒሚያ ወይም የደም ማነስ ምልክት አንዱ፣ የጥፍሩ እንደዚህ መቀየር እንደ ማንኪያ የሚሆንበት ጊዜ አለ። እንደዛም ሲሆን ዝም ብሎ ሳይሆን ሰሳይ ሰውነት ላይ ደም ማነስ አለ ማለት ነው እና ነጭ ከሆነ እንደ ማንኪያ አይነት ሼፕ ካመጣ ከዛ ደግሞ ነጭ ሁለት አይነት አለው። ሙሉ በሙሉ ነጭ ከሆነ በብዛት ከአኒሚያ ጋር የተያዘ ነው። ነጭ ይሆንና ጫፏ ላይ ቡኒ መስመር ነገር ይሆናል። እንደዛ ከሆነ ያ ብዙውን ጊዜ ከውስጥ ካለው የደም ስር ችግር ጋር የተያዘ ነው። ያ እንደዛ አይነት ምልክት ካለ በጊዜ አብዛኛውን የጉበትና የኩላሊት ችግር ምልክት ስለሆነ በጊዜ ሕክምና ቦታ መሄድ ይኖርባቸዋል። ሌላው ቢጫ አይነት ከለር ካመጣ ቅድም እንዳወራ ነው የፈንገስ ኢንፌክሽን ምልክት ነው። ስለዚህ ቆሻሻ አይደለም። አሁን ብዙ ጊዜ ቢጫ ሲሆን እንደ ቆሻሻ ይቆጠራል፣ ይሞረዳል፣ ጥፍር ቀለም ይቀባል። ያ እየተቀባ እየቆየ ሲሄድ ምን ይመጣል? ውስጥ ማትሪክስ ውስጥ በጣም አፌክት ያደርገውና እየወፈረ ይመጣል ጥፍራችን እና በጣም እየተጎዳ ይመጣል። ስለዚህ የጥፍሩ መልክ በሚቀየርበት ጊዜ ሁል ጊዜ ከቆሻሻ ጋር ወይም በቃ ያድጋል በሚለው ችላ መባል የለበትም እና ሕክምና ቦታ መጥቶ ቼክ መደረግ ይኖርበታል። ጥቁረትም እንደዛው። ጥቁረት ካለ በተለይ የቆዳ ስፔሻሊቲ ክሊኒክ ሄደው ያንን ነገር ማሳየት ይኖርባቸዋል። ምክንያቱም ሕክምናው እንደተደረሰበት ደረጃ ስለሚወሰን ማለት ነው። ስር ከሰደደ ሕክምናውም ስለሚከብደን በጊዜ መታየት ይኖርበታል። ብዙውን ጊዜ ጥፍር በሚሰራበት ጊዜ የሁሉም ጥፍር ጤነኛ ላይሆን ይችላል። ስለዚህ አንዱ በተሰራበት በተለይ ፈንገስ ኢንፌክሽን በጣም ተላላፊ ነው እና የሰሪዋም ጥፍር ጤነኛ መሆን አለበት፣ የሚሰሩትም ሰዎች ምክንያቱም እቃዎቹን የሚጠቀሙት እነሱ ናቸው እና የሚሞረዱት አንዱ በተሞረደበት ሌላኛው ከተሞረደ ያ ሰው ፈንገስ ኢንፌክሽን ካለ ወደ ሌላው የማስተላለፍ እድል አለው። ስለዚህ ጥፍር ላይ የምንጠቀማቸውን ነገሮች ፎማትስ እንላቸዋለን። እነሱን በጣም ጥንቃቄ ማድረግ አለብን። ፈንገስ ስለሚተላለፍ ለአንዱ የተጠቀምንበትን ለሌላው ስቴራላይዝ ሳይደረግ መጠቀም የለብንም እና አብዛኛዎቹ ተላላፊ ናቸው። ያው የውስጥ ደዌ ችግር ምልክቶች ናቸው ብለን ካልናቸው ውጪ ማለት ነው። እነዛ ያው ውስጥ ያለውን ችግር ነው የሚያሳዩልን። ግን እነዚህ ባክቴሪያል ፈንጋል የምንላቸው ችግሮች ስለሚተላለፉ ጥንቃቄ ማድረግ አለብን የምንጠቀማቸውን ነገሮች። እንደ ቆዳችን ሲደርቅ ችግር እንደሚያመጣው ጥፍራችንም ይደርቃል፣ ይጎዳል። ስለዚህ በተደጋጋሚ ለአደጋ የተጋለጡ ሰዎች በተደጋጋሚ አሁን ፔዲኪር ማኒኩር የሚሰራ በተደጋጋሚ ፕሌቱን እየተሞረደ ፊልም የሚደረግ ለኬሚካል የሚጋለጡ ሰዎች ለዚህ ችግር ተጋላጭ ናቸው። እናቶች በብዛት ኬሚካል ይነካሉ እነሱ እና ታጥቦ ለስልሶ ወደ መጀመሪያ ቦታ ወደ ቀድሞ ቦታው ካልተመለሰ ኬሚካል ላይ በተደጋጋሚ የሚጋለጡ ሰዎች ለዚህ ችግር ይጋለጣሉ እና በተቻለ መጠን ስራቸው ግዴታ ኬሚካል የሚያስነካ ከሆነ ከዛ በኋላ ያ በኬሚካሉ የመጣውን ጉዳት ጥፍራቸው ላይ አጥቦ እንደገና ጥሩ ሞይስቸራይዘር ቀብቶ መመለስ ይኖርባቸዋል። እኛ ጋር መጀመሪያ ታካሚ መጥቶ ስናየው እንዳልኩሽ ከውስጥ ያለ ችግር ለማሳየት ከሆነ የናቸው ሳይኖች እሱን ወደ የስፔሻሊቲው እንልካለን። ምክንያቱም ያን ዋንኛው መንስኤው የሆነው የኩላሊቱ ችግር የጉበቱ ችግር መቀረፍ ስላለበት ማለት ነው። እሱን ያንን ሳይን ይሄንን ሳይን አይተናል፣ ቴሪስ ሳይን፣ ስፑን ሳይን ምን እንላቸዋለሁ፣ እሱን ሳይን አግኝተናል ብለን ወደ እነሱ እንልካለን።
እዛው በጥፍሩ ላይና በጥፍሩ ዙሪያ ላይ ደግሞ የሚገቱ ችግሮች አሉ። በፈንገስ በባክቴሪያ ካንሰርም እዛው ከጥፍሩ ጋር ብቻ የተያያዘ ማለት ነው። እሱ በሚሆንበት ጊዜ ህክምናው በእኛ ነው የሚሆነው። ከላዩ ላይ ሳምፕል እንወስዳለን። ሳምፕሉን እንወስድና ፈንገሱ አለ የለም የሚለውን ቼክ እናደርጋለን። የፈንገስ ችግር ካገኘን ችግሩ ጥፍሩ ላይ ቢሆንም ማትሪክስ ውስጥ ስለሆነ ፈንገሱ የሚሆነው የምንሰጠው ህክምና በሚዋጥ ነው የሚሆነው እና ያንን ምርመራዎች የተለያዩ ምርመራዎች እያደረግን ትሪት እናደርጋቸዋለን። ካንሰርም ከጠረጠርን እንደዛው ከዛች ቦታ ላይ ባዮፕሲ ይወሰድና ከዛ ህክምናውን ከኦንኮሎጂስቶች ጋር በህብረት በመሆን እናስኬደዋለን ማለት ነው። የሚቀባ አለው የሚቀባውን ግን እንደ አጁቫንት ነው በብዛት የምንጠቀመው። የሚሰራበት ፐርሰንት ይለያያል። በይበልጥ ብዙውን ጊዜ አፌክት የሚሆንብን ማትሪክሱ ነው። ከማትሪክሱ የሚነሱ ችግሮች ናቸው ብዙውን ጊዜ የምናየው። ዋና ማምረቻ ፋብሪካው ማለት ነው የጥፍሩና ከሱ ጋር የተያያዙ ሲሆኑ ግዴታ የሚዋጥም ያስፈልጋል። ያ ደግሞ አብሮ ሲጨመር እንትኑን የምንፈልገውን ውጤት በጊዜ ያሳየናል ማለት ነው። መድኃኒት ማቆራረጥ አስቸጋሪ ነው በእኛ ማህበረሰብ። ምክንያቱም ይሄ ለህይወቱ የሚያሰጋው ሲመስለው ያቺ ሰዓት እስከምታልፍ ነው፣ ከዛ በኋላ ይረሳል። ግን ችግሩ ምንድነው? አሁን በተለይ ፈንገስ ኢንፌክሽን ላይ ያሉ መድኃኒቶች በጣም ትንሾችና ጥቂት ናቸው እና እነሱ ከተለማመዱ ሬዚስታንስ ፎርም ካደረገ ለእኛም ለህክምና አስቸጋሪ ነው የሚሆንብን እና መጀመሪያ ከመስጠታችን በፊት በደንብ ነው የምንመክራቸው። አሁን የባክቴሪያ ኢንፌክሽን ላይ ብዙ ጊዜ ዲፎልት ያደርጋሉ፣ ግን ይሄንን መረዳት አለባቸው። ተደጋግሞ የሚመጡ ፔሸንቶች አሉ ሳይሰራላቸው መድኃኒቱ። ያ ማለት ያው መሀል ላይ ያቋርጡታል ማለት ነው እና እሱ ማንኛውም አሁን የባክቴሪያው የፈንገሱ መራባት ሂደቱ ራሱ ሚውቴሽኑ እኛ መድኃኒት ከምንሰራበት ፍጥነት ጋር እኩል እየሄደ አይደለም እና ያሉን ጥቂት መድኃኒቶች ናቸው። እነሱ እንዲሰሩልን በቃ በደንብ ወስነው ከልባቸው ወስነው አተራርገው ሰዓታውን ቴክኖሎጂ ሁሉም ሰው ውስጥ አለው፣ ስልክ አላርም እየሞሉ ሪማይንደር እየሞሉ እሱን ነገን አስበው በጥንቃቄ መውሰድ ይኖርባቸዋል። በተለይ ቆዳ ላይ በጣም ጥቂት መድኃኒት ነው ያለንና እሱ ከተለማመደ ኔክስት ምንለው ላይኖረን ይችላል እና ከዛ ችግር ጋር አብረው ሊኖሩ ነው ለተቀረው ህይወታቸው ማለት ነው እና እሱን አስበው በጥንቃቄ እንዲወስዱ እመክራለሁ። ፈንገስ በመሰረቱ ሞይስቸራይዝድ የሆነ የታመቀ አየር ይፈልጋል። እዛ ነው ብዙውን ጊዜ እግር ላይ ነው የበለጠ። እጃችንም ያው ብዙ ነገር ስለሚነካ ይጋለጣል። የእግራችንን ማናፈስ፣ ምክንያቱም እርጥበት በጣም መብዛት የለበትም። ሁሉ ጊዜ ሽፍን ጫማ ማድረግ የለብንም። ካረግን በኋላ ሲወጣ ታጥቦ አድርቆ ከዛ ንፋስ እንዲነካው ማድረግ። እጃችን ደግሞ ተቃራኒ ነው። በጣም ንፋስ ይነካል፣ ይደርቃል። ስለዚህ አንደኛ ከስር ያለው ሴንሲቲቭ የሆነው ፓርት እንዳይጎዳብን፣ እዚህ ስር ያለው እሱ እንዳይጎዳብን ጥፍርን አላግባብ በጣም ወደ ውስጥ አስገብቶ አለመቁረጥ። ከዛ ሌቭል አድርገን ነው መቁረጥ ያለብን። በጣም ወደ ውስጥ መግባት የለበትም። ከዛ መቦረሽም ይቻላል። ውስጡ ቆሻሻ እንዳይኖረው በደንብ አድርጎ ማጠብ። ከታጠበ በኋላ ይሄ ኬራቲኑ ሁል ጊዜ ሳሙና ነክ ነገሮች ሲነኩት እየቀነሰ ነው የሚሄደው፣ ይደርቃል። ስለዚህ ከታጠብን በኋላ ብዙውን ጊዜ ሎሽንም ክሬምም ስንቀባ እንደዚህ ነው እጃችንን ነው የምንቀባው እንጂ ጥፍራችን ላይ እንዲህ ስራዬ ብለን አንቀባው። ያ እንዲደርቅ እንዲሰነጣጠቅ ያደርገዋል። ስለዚህ ጥፍራችንንም እንደ እጃችን አካል አይተን ጥፍራችንንም አብረን መቀባት አለብን። ለምን እጃችን ስንበላም ይታጠባል። ብዙ ሰዓት ላይ ነው ኮንታክት የሚኖረው፣ ንፋሱም ራሱ ያደርቀዋል። ስለዚህ መታጠብ ብቻ ሳይሆን የንጽህናው አካል ነው መቀባት። ክሬም ሎሽን ስንቀባ እጃችን አመዳም እንዳይሆን ብቻ ሳይሆን ጥፍራችንም እንዳይሰነጣጠቅ እንዳይጎዳ እኩል አስበንለት መቀባት ይኖርብናል። ኬሚካል የአርቲፊሻል ነገር በበዛ ቁጥር ኔቸርን ያዛባል። ናቹራሊ ራሱን ከጤንነቱን ጥፍር የሚጠብቅበትን መንገድ ያዛባበታል። በተቻለ መጠን እንደም ማሳደግ ካለባቸው የሞረዱ ምን እያሉም የራሳቸው ጥፍር ቢሆን በተቻለ መጠን ኬሚካል ቢቀንሱ። ምክንያቱም ውበት አለ፣ ግን ኬሚካል ከውበት ተጨማሪ ደግሞ ጎን ለጎን ለሌላ በሽታ ያጋለጠናል።
ለካንሰር ያጋለጠናል። በዘለቄታነት አሁን ያንን ጥፍር ሲያነሱ ሁሉ ጊዜ ስለሚሞረድ የራሳቸውን የተፈጥሮ ጥፍራቸውን እየጠሉት ነው የሚሄዱት። አብዛኞቹም ለዛ ይመስለኛል መልሰው እሱን የሚያደርጉት እና በተቻለ መጠን ያው ጥፍራችን ያድጋል፣ ይለያያል። እስከ 6 ወር ሊፈጅበት ይችላል እንደ ሰው ቢለያይም የእጅ ጥፍር፣ የእግር ጥፍር እስከ 9 ወር እስከ ዓመት ሊፈጅ ይችላል። ሙሉ ከዚህኛው ጫፍ እዚህኛው ጫፍ እስከሚደርስ ማለት ነው እና ትንሽ ጊዜ ታግሰው የተፈጥሮ ጥፍራቸው አድጎ እሱኑ እየቀቡት ሁሌ ባይቀባም ይመከራል። አሁን ሂና ናቹራል የሆኑ እንደሱ ነገር ማድረግ ሁሌ ኬሚካል ያው ለእያንዳንዱ ነገር ጥናት ስለሌለ እንዲህ ብለን አንነገርም እንጂ ከተፈጥሮ ውጪ የሆኑ ነገሮችን በተደጋጋሚ ማድረግ ጤንነትን ያዛባል እና በተቻላቸው መጠን ቶሎ ቶሎ ኬሚካል ባይጠቀሙ አሁን ለሰርግ የሆነ ለግራጁዌሽን ለምን ሲሆን ዋንስ ኢን ብሉ ሙን ከዛ ደግሞ ኮምፐንሴት ማድረግ ይኖርባቸዋል። ቀደም እንዳልነው ሞይስቸራይዝ በማድረግ ማጥቦ በደንብ ኬሚካሉን ከውስጥ እንዲወጣ ማድረግ እሱን ጥንቃቄ ማድረግ ይኖርባቸዋል እና ፈርተውት ሊሆን ይችላል ሲያዩት ደግሞ እንደገና እሱን የሚለጥፉት ያ ግን ለሌላ ችግር ያጋለጣቸዋል። ስለዚህ በተፈጥሮ መንገድ መሄዱ መልካም ነው። መድኃኒቶችን በምንሰጥበት ጊዜ እነዚህ አሁን ከውጭ የሚመጡ ችግሮች የተባባለው እንደ ክትባት አያገለግልም። ብዙ ሰው የሚሳሳተው መድኃኒት አንዴ ያለውን ችግር ለማጥፋት ነው የምንሰጠው። ጥንቃቄ ካልተደረገ አሁንም በተበከለ ሞረድ፣ በተበከለ ጥፍር መቁረጫ በሌላ ሰው ማለት ነው የሚጠቀሙ ከሆነ ድጋሚ የሚያዝ እድል አላቸው። ባክቴሪያውም እንደዛው ጥንቃቄው መቀጠል ይኖርበታል እንጂ አንዴ ታክም ያለው ብሎ አይዘኝም ብሎ ችላ ማለት የለባቸውም እና ሕክምናው ዋን ታይም ትሪትመንት ነው። እንደየበሽታው ይለያያል። አንዳንድ ጊዜ በ3 ወርም ፋስት የሚያደርጉ ግሮዝንም የሚጨምሩ መድኃኒቶች አሉና በ3 ወርም ጥፍሩ ጤነኛ ሊሆን ይችላል። ግን ከዛ በኋላ በዛው እንዲዘልቅ ጥንቃቄ ማድረግ አለባቸው። ኧረ በደዛ ድጋሚ ኤክስፖዝ ከሆኑ ድጋሚ የሚያዝ እድል አላቸው። ማለስለስ ለጥፍር ወሳኝ ነው። ለኖርማል ለቆዳችን የምንጠቀመው ማለስለሻ በቂ ነው። ምንድነው ጥፍራችንን መጀመሪያ ላይ አውርተናል። ጥፍራችንም የተሰራው ከኬራቲን ነው which is a protein። ቆዳችንም ላይ ያለው ኬራቲን ነው which is a protein። ስለዚህ ቆዳችን ላይ የምንጠቀመው ማለስለሻ ለጥፍራችንም ይሆናል እና ብዙውን ጊዜ አሁን ፈለግ ይባላል እንዲህ ሲነሳ እና ያ ከድርቀት ነው። ይሄ ኩቲኩሉ ዙሪያው ያለው በጣም ሲደርቅ መሰንጠቅ ይጀምራል፣ መነሳት ይጀምራል እና ከዛ ይሄ ሻይን የሚያደርገው ውበቱን ምናምን ሁሉ እያጣው ይሄዳል እና ያ ከባድ ነገር አይደለም የሚፈልገው ከቆሻሻ ከኬሚካል ነፃ መሆን፣ ከዛ ደግሞ ሞይስቸራይዝ ማድረግ፣ በተደጋጋሚ ሞይስቸራይዝ ማድረግ። ከዛ ፎከስ እያደረግን ስንሄድ እኛ ራሳችን እየወደድ ነው እንሄዳለን ጥፍራችንን ማለት ነው። ጥፍራችን እንዳንድ የሰውነት ክፍላችን በማየት ጥፍራችን ላይ ያሉ ነገሮች ልክ ቆዳችን ላይ ሲወጣ ምን ወጣብኝ ይሄን ነገር ልታዩ አልታዩ ብለን እንደምናስበው ጥፍራችንም ላይ ምልክት ስናይ ያድጋል፣ ይወጣል፣ ይጠፋል ሳይሆን ይሄ የምን ችግር ሊሆን ይችላል ብለን አስበን ወደ ሕክምና ቦታ መተን የቆዳና አባላዘር ስፔሻሊስት ሐኪሞች ወይም የቆዳ ስፔሻሊስቶች አሳይተን አይምሯችንን ነፃ ማድረግ አለብን። ምክንያቱም ብዙ ሰው ጥፍር እንደ አንድ የሰውነት ክፍል አዩና ጥፍር ግን በጣም ጠቃሚ የሆነ የሰውነታችን ክፍል የውስጥ ችግራችንን የሚያሳየን አካል ነውና ጥፍራችን ላይ የተለየ ነገር በምናይበት ጊዜ ወደ ሕክምና ቦታ መምጣት ይኖርብናል።